ነገ ሚያዝያ 13 ኢትዮጵያዊ ቅዱስ ባለ 12 ክንፉ በቃል ኪዳናቸው አምኖ በስማቸው ለተማጸነ እስከ 120 ትውልድ፣ ዝክር መታሰቢያቸው ላደረገ እስከ 100 ትውልድ፣ እሳቸው ለረጅም ዓመት በጸለዩበትና ቃል ኪዳን በተቀበሉበት ፈዋሽ ጸበል ፈዋሽ መድኃኒት አድርገው በአሰጡን በአባይ ወንዝ በፍጹም እምነት ሆነ ይሆነልኛል ይደረገኛል በማለት በጸበሉ ቢጠመቅ ወይም ደግሞ ቢጠጣ እስከ 77 ትውልድ ድረስ የሚያስምሩ እኔ ዓለምን የፈጠርሁ እግዚአብሔር ለአንተ ከስልጣኔ ስልጣንን፣ ከጥበቤ ጥበብን፣ ከክብሬ ክብርን፣ ከተአምራቴ ተአምራትን፣ ከትዕግስቴ ትዕግስትን፣ ከትሕትናዬ ትሕትናን፣ ከግርማዬ ግርማን፣ ከፍቅሬ ፍቅርን፣ ከባለሟልነቴ ባለሟልነትን፣ ከስልጣኔ ስልጣንን ሰጥቻለሁና ለቅድስት ሥላሴ ከሚገባ ስግደትና በቃል እንዲሁም ደግሞ በትእዛዝ ነፍስን ወይም ደግሞ እስትንፋስን እፍ ብሎ ከመፍጠር ውጪ ሙሉ ስልጣኔን ሰጥቻለሁና በሰማይም በምድርም ያሉ ፍጥረታት በሙሉ ከስልጣንህ በታች ሆነው ይገዙልህ ይታዘዙልህ ያላቸው አስደናቂ ቅዱስ አባት ምን አይነት ስጦታ ምን አይነት መውደድ ነው! እጅግ በጣም ይገርማል። ቢሰጥ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ እንደዚህ ነው እንግዲህ ለአባታችን የሰጣቸው። ገና ተወልደው በሥነ ሥርዓቱ ሳያድጉ በ7 ዓመታቸው ጌታ ሆይ ይህችን ዓለም እንዳታሳየኝ ዓይኔን አሳውርልኝ ብለው በጸሎታቸው ዓይናቸውን ያሳወሩ። ከ7 ዓመት በኋላ ማለትም በ14 ዓመታቸው ለዓለም ብርሃን አድርጌ መርጫለሁና ዓይንህ ይብራ ብሎ መድኃኔዓለም ራሱ ዓይናቸውን ያበራላቸው። ጥርሳቸው ሲጣበቅ የዓለም ፍጻሜ ይሆናል ተብሎ የተነገረላቸውን ሁለቱን ታላላቅ ዘንዶች አንዱ የምድርን ግማሽ አንዱ የምድርን ግማሽ የሚያክሉ ቤሄሞትና ሌዋታን የተባሉትን ታላላቅ ግሩማን አውሬዎች ከወዳቸው ውስጥ ገብተው ጸሎት አድርገው ጥርሳቸውን ቆጥረው የመጡ አስደናቂ ቅዱስ አባት። እኒህ ቅዱስ አባት እግዚአብሔር በሰጣቸው ሥልጣነ ክህነታቸውና በ12 ክንፋቸው እየተነጠቁ ሲኦል ውስጥ እየገቡ በየቀኑ ለ7 ሰዓት ጸሎት ያደርጉ ነበር። በዚያም ደግሞ ነፍሳትን እየማረኩ ከሲኦል ነፍሳትን ይዘው ይወጡ ነበር። ታዲያ ከዕለታት አንድ ቀን ነፍሳትን ከሲኦል ይዘው ሲወጡ አንዲት ነፍስ ከሲኦል ግድግዳ ላይ ተጣብቃ አልወጣም አለች። ይህች ነፍስም በስማቸው የተማጸነች እባክህን ከዚህ እሳት አውጣኝ ባለቻቸው ሰዓት እሳቸውም ሊያወጧት ሲሉ የሲኦል ወላፈኑ በላቸው። እርሳቸውም እጅግ በጣም ደንግጠዋል፣ እጅግ በጣም ተሸብረዋል። ምክንያቱም ለ7 ሰዓታት ሲኦል ውስጥ ጸሎት ሲያደርጉ ሲኦል እንደ ቀዝቃዛ ውሃ የሆነላቸው እኒህ ቅዱስ አባት ይህችን ነፍስ ሊያወጡ ባሉ ሰዓት ግን የሲኦል ወላፈኑ በላቸው። በዚህም ሰዓት እየፈጠኑ ወጥተው ጌታ ሆይ አንዲት ነፍስ ከሲኦል ግድግዳ ላይ ተጣብቃ አልወጣም ማለች፣ ላወጣት ብጥርም የሲኦል ወላፈኑ በላኝ በማለት ለአምላካችን ጥያቄ አቀረቡ። በዚህ ጊዜ መድኃኔዓለም ኢየሱስ ክርስቶስም ወዳጄ ዘርአ ብሩክ ሆይ ይሄን ሁሉ ባለሟልነት ይህንን ሁሉ ሥልጣን ብሰጥህ እንዴት ትንባሆ ያጨሰችን ነፍስ ማርልኝ ትለኛለህ አላቸው። በዚህ ጊዜ አባታችን ጌታ ሆይ ይህች ዕፅ ምን ያህል ሥራዋ የከፋ ነው ብሎታል። ጌታችንም የሰው ልጆች ሁሉ ጠላት የሆነው ክፉ ዲያብሎስ የሰው ልጆችን ሊያስት በምድር ላይ ተክሏታል። ይህችን ዲያብሎስ በተንኮል የተከላትን ዕፅ የጠጣ ያጨሰ ሰው የ5 ቀፎ ንብ የሚያክሉ እርኩሳንና ክፎች አጋንንት በሰውነቱ ማለትም በዓይኑ፣ በአፍንጫው፣ በጆሮ፣ በአፉ፣ በታች በሰገራ መውጫው እየገቡ እየወጡ ይሰለጥኑበታል፣ መሳሪያቸውም ያደርጉታል በማለት ጌታችን መድኃኔዓለም ኢየሱስ ክርስቶስ ለአባታችን ነገራቸው። አባታችንም የዚህችን ዕፅ ክፋትና ተንኮል ሳያውቁ በየዋህነት ይህችን ዕፅ ያጨሱ ወይም ደግሞ የጠጡ ሰዎችን አትምርልኝምን ብለው ጠየቁት። ጌታችንም ሳያውቁ በየዋህነት ያጨሱ ወይም ደግሞ የጠጡ ሰዎችን በአንተ ስም ምሬልሃለሁ፣ ነገር ግን ይህንን ለሌሎች ቅዱሳን ከዚህ በፊት ለነበሩ ያልገለጽኩትን ለአንተ ግልጽ አድርጌ ያስረዳውህን መጽሐፉን አንብበው መምህራን ሲያስተምሩ ከአወቁና ከተረዱ በኋላ ይህችን የከፋችና የከረፋች ዕፅ ከጠጡና ካጨሱ በምሕረት ዓይኔ አልጎበኛቸውም ይቅር አልላቸውም ብሎ ቃል ኪዳን ገብቶላቸዋል። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከዕለታት አንድ ቀን እኒህን ኃያልና ቅዱስ አባት ወደ አድማስ ወጥተው ትንፋሻቸውን በአራቱም አቅጣጫ እፍ እንዲሉ እንዲረጩ አዘዛቸው። እጅግ በጣም ይገርማል። እርሳቸው የተነፈሱትን የምሕረት እስትንፋስ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በቃለ ሥልጣኑ አዝዞ ከአድማስ እስከ አድማስ ከአቅጣጫ እስከ አቅጣጫ ድረስ በሁሉም ክፍለ ዓለም እንዲዳረስ አደረገው። ይህ አንተ እፍ ያልከው እስትንፋስ የምሕረት ትንፋሽ የደረሳቸው አሕዛባውያንና አረማውያን ቢኖሩም እንኳን ከጎኔ እንደፈሰሰው ማየገቦ ይሁንላቸው። አዎ ከጎኔ እንደፈሰሰው ደም ሆኖላቸው የቅድስት ሥላሴ ልጅነትን ያገኙ። ምን እሱ ብቻ አረማውያንና አሕዛባውያን በቃል ኪዳንህ ታምነው ነገር ግን ክርስትና ሳይነሱ ወደ ኦርቶዶክስ ተዋህዶ ሳይመለሱ ቢሞቱ ይሄ እስትንፋስህ ክርስትና እንደተነሱ ይሁንላቸው። ምን እሱ ብቻ በየትኛውም ዓለም ላይ ያሉ አረማውያንና አሕዛባውያን በአንተ ቃል ኪዳን የተማመኑ በአንተ ስም የተማጸኑ የቅድስት ሥላሴ ልጅነት ሳያገኙ ቢሞቱም እንኳን በአንተ ቃል ኪዳን
መተማመናቸውና በአንተ ስም መማጸናቸው እንደ መጠመቅ ይሁንላቸው የሚል አስደናቂ ቃል ኪዳን የተገባላቸው ቅዱስ አባት የገድልህን መጽሐፍ ጽፎም ሆነ አስጽፎ ገዝቶም ቢሆን በቤቱ ያስቀመጠ ሰው የነዳድ በሽታ አይይዘውም። እርኩሳን መናፍስትና አጋንንትም ወደ ቤቱ አይቀርቡም። ረሃብ፣ ችግር፣ መከራ፣ የሰውም ሆነ የእንስሳት እልቂት በቤቱ በፍጹም አይከሰትም። በእርሻው በጓሮ በመሬቱ አባር ቸነፈር ፈጽሞ አይከሰትም። አዝመራውን ትል አይበላውም። በቤቱም በረከትን እሞላለሁ። ትዳሩ ይባረካል። ወንድና ሴት ልጆቹ ይባረካሉ። ሀብትና ንብረቱም ይባረካል። በአንተ ሰው የሚማጸና የሚተማመን ሰው ባለበት ሀገር ረሃብ፣ ችግር ተከስቶ የእህል ዋጋ በወርቅ ሚዛን ቢመዘን እንኳን በአንተ ስም የተማጸነና የተማመነውን ሰው እህልን አላሳጣውም። እኒህ የአባይን ወንዝ ጸበል አድርገው አሰጥተውን ቃል ኪዳን ተቀብለውበት መካኖች እንዲወልዱበት፣ ህመምተኞች እንዲፈወሱበት በፍጹም እምነት ሆነው ይሆንልኛል ይደረግልኛል ብለው ላመኑ ደግሞ ይህንን የአባይን ወንዝ ለተጠመቁበትና ለጠጡት ሰዎች እስከ 77 ትውልድ ድረስ የሚያስምር ልጅ ለሌላችሁ ደግሞ ልጅን እንዲያሰጥ አድርገው ቃል ኪዳን የተቀበሉልን ከ24ቱ ካህናተ ሰማያት ጋር በየጊዜው እየሄዱ መንበረ ጸባዖትን ያጥኑ የነበረ ከሰማይ በወረደላቸው መስቀል ህዝቡን ይባርኩ የነበረ አሁንም በዚህ ከሰማይ በወረደላቸው መስቀል በዚህ ዘመን አስደናቂ ተአምራትን እያደረጉ የሚገኙ ከአጽማቸው በሚወጣው አፈር እጅግ በጣም አስደናቂ ተአምራትን የሚሰሩ ሙታንን የሚያስነሱ ድውያንን የሚፈውሱ አንካሶችን የሚረቱ አይነ ስውሮችን የሚያበሩ በዚህች ምድር ላይ ለ482 ዘመን ኑረው ጥር 13 ቀን እረፍታቸው የሆነላቸው ፀሐይን ገዝተው ያቆሙ በአይን ጥቅሻ የፈለጉበት ቦታ ደርሰው ይመጡ የነበረ ታላቁ ድንቅ አድራጊው ኢትዮጵያዊ ቅዱስ ባለ 12 ክንፉ አባ አቡነ ዘርዓ ብሩክ ነገ ሚያዝያ 13 የወርኃዊ በዓላቸው ነው። ቅዱሱ አባታችን አባ አቡነ ዘርዓ ብሩክ ሁለት አስደናቂ ገዳማት ሲኖራቸው አንደኛው የትውልድ ቦታቸው ግሽ አባይ ሰከላ ውስጥ ሲገኝ፣ ሁለተኛው ደግሞ ቅዱሱና ድንቅ አድራጊው አጽማቸው የሚገኝበትና ከሰማይ የወረደላቸው መስቀል ያለበት አዴት ከተማ ላይ የሚገኘው ጺማ አቡነ ዘርዓ ብሩክ ቤተክርስቲያን ነው። ይሄ ታላቅ መልእክት ለሁሉም ሰው እንዲዳረስ የበኩላችሁን የክርስትና ግዴታችሁን ተወጡ እላለሁ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ዘርዓ ብሩክ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።